ማለት እማዬ አባዬ አይመጣም? ንብረት አልተከፋፈል ቤቱ አይደል ይምጣ። እንዴ እማዬ ልትለያዩ ነው? ከዚህ በኋላ ከደረጀ ጋር አንድ ቤት አንድ አልጋ ላይ አብሬ ልኖር። የምርሽ ነው እማዬ? ከአባዬ ጋር ልትለያዩ ነው? መልከስከስ ተፈጥሮ አይደለም እና ከአባዬ ጋር ልትለያዩ ነው? እሺ እማዬ እኛስ ቤት ውስጥ እማዬ ትሆናላችሁ? ለልጅ እየተባለ እንደዚህ አይነት ህይወት የለም። ሁላችሁም ቢሆን አድጋችኋል። ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም። አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላውቅም። ወይ ሰክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላውቅም። ብቻ የሆነ ነገር ደርሶበት እንደሆነ በጣም እየፈራሁ ነው። አባዬ ነው። እምነቴን በላው፣ ቤቴን አድከው፣ ልጆቼን በተንካቸው። ደረጀ ውጣ ወጣኝ እንዳላይ ተነሱታ። ለምን ደረጀ ለምን አትክልኝም ነበር? አብጌ መቼም ቢሆን ለእናንተ ማድረገው ነገር አይጓደልም። ግን ይቅርታ እሺ። አባዬ ተጣሉ? አዎ ተጣሉልሽ። አባዬም ቤቱን ለቆ ሄደልሽ። እማዬም ቀለበቷን አውጥታ ወረወረች። ተጣሉልሽ። ቀርጋላ ምናት ግለኝ። ስለዚህ ምርጥ ለሆነ ቤተሰብ እንግዲህ የመሰለ ቤተሰብ ብዙ አርአያ ብዙ ለኛ ተምሳሌት የሆነ ቤተሰብ በዚህ መልኩ መለያየት መበተን የለበትም ብለን ድምጻችን እናሰማለን። ሁላችሁም እንግዲህ ፍትህ እንደምትሉ እንግዲህ ደራሲው ከዚህ ከጭንቀት እንዲታወጣን እንለምንሃለን እንማጸንሃለን። ምክንያቱም ወይዘሮ ማርታ በአሁኑ ባለችበት ስሜት እንኳን አይደለም የትዳር መቀጠል ይቅርና የሰው ህይወት ለማጥፋት ራሱ ላለማጥፋት ምንም እንትን የላትም በዚህ ሁኔታ ቤተሰቦቻችን። ስለዚህ በጣም ከባድ ነው። እዚህ ጋር ደግሞ ደረጀ በጣም ሌላ እንትን ውስጥ ገብቷል። ካሁን በኋላ የኔ ነገር ብሞት ይሻላል አይነት አማራጭ ውስጥ ገብቷል። ሶ በዚህ አማካኝነት እንግዲህ ቤተሰቡ አጠቃላይ በጣም ትርምስምስ ያለ ጉዳይ ውስጥ ነው ያለው። በጣም ነው የሚያሳዝነው። እውነት ለመነጋገር እንግዲህ ትንሽ እንደ ቀላል ትንሽ ብለን ያሰብናት የአንድ ቀን ስህተት የዘላለም ጸጸትና የዘላለም ህይወትን ትዳርን እንግዲህ ዋጋ እያስከፈለ ነው የሚገኘው። አቶ ደረጀ እንግዲህ በአንዲት ለሰከንድ በተሳሳተ ስህተት ይሄው ዘመናትን ተጉዞ አሁን ያለበት ሁኔታ ላይ ደርሷል ማለት ነው። ቤተሰቦቻችን ይሄ እንግዲህ በጣም ነው የሚያሳዝነው። እንዳጠቃላይ ያው እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር፣ ግን የሁኔታው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝበው። ግን ያው ይሁን ብለን ከማለት ውጭ ሌላ የምንለው ነገር ምንም አይኖርም ማለት ነው። ቤተሰቦቻችን እንግዲህ ደረጀ ያው ከቤት ወጥቷል፣ ውጣልኝ ብለዋል። ማርታ ወጥቷል፣ ምንም አማራጭ የለውም። ቤቱን ራሱ በጣም ነው የፈራው። እንግዲህ ማርታ በቃ እኔ እንጃ የማርታን ፊት ማየት የሆነችውን ሁኔታ በጣም ነው ያካበደችው። በነገራችን ላይ ማካበድ ሳይሆን ከባድ ነው አንዳንዴ ሙሉ ልባችሁ ባመናችሁ ሰው እንደ መከዳት የሚያም ነገር የለም። በሙሉ ልባችሁ ወዳችሁ አምናችሁ ብዙ ነገራችሁን አሳልፋችሁ የሰጣችሁ ሰው ድጋሜ መጥቶ እናንተን የሆነ ነገር ሲወጋችሁ ጀስት የሆነ ነገር ሲያድርባችሁ በጣም ነው የሚያሳስበው፣ በጣም ነው የሚያናድደው፣ ይሰብራል። በቃ ያን ያለ አይደለ በቃ ቁምጥምጥ ብላችሁ ነው የምትሰበሩት፣ ላትነሱ ሁሉ ነው የምትችሉትና በጣም ከባድ ነው። እንግዲህ ይሄ መሰለ ቤተሰብ፣ እነዚህ የመሰሉ ልጆች፣ ይሄ መሰለ ትዳር በጣም በሚያሳዝን ሁኔታ እንግዲህ ወሬድ ወደ መበተን ነው ሄደው። ማርታ እንግዲህ ያለችበት ሁኔታ በቃ ትክክል ነች። በቃ እሷ ባለችበት ሁኔታ የተሰማ ስሜት ልክ ነው። ትክክል አይደለችም ልንል አንችልም፣ ምክንያቱም ልክ ናት በምታምነው ለዛውም በትዳሯ በልጆቿ አባት ይሄን ያክል ዘመን ከሰራተኛዋ ጋር ደግሞ እኮ ከውጭ ሰው ቢሆን የተወለደው ኦኬ ያን ያክል ነገሩን አያከብደውም ማለት የሆነ በአንድ ቀን በሆነ ተሳስቶ ነው ብላ አእምሮዋ ላይ ምናልባት ሰው አይደል እንዴ ብላ ልታስብ ትችላለች። ግን ከቤቷ ከራሷ ከሰራተኛዋ ነውና ይሄ ደግሞ ሌላ ልዩ ህመሟን ልዩ አድርጎባታል ማለት ነው ቤተሰቦቻችን። ስለዚህ ለካ እየተንከባከብካት ነበረ
ያስባችሁታል እንግዲህ ቃላቱ ራሱ በጣም ነው የሚያመው። ለደረጀ ራሱ ያ የተናገረችበት ቃላት መንገድ በጣም ነው የሚያሳዝነው። በቃ ይሆናል አይደለ? እንጃ በጣም ያማል ጋይስ። ግን ደግሞ ልክ ናት፣ እንደ ሀሳብም ልክ ነች። ምክንያቱም ሰራተኛውን ልጅ ማስወለዳት ማለት ለካ ከሚስቱ ውጪ ይህን ያክል ጎን ለጎን እየሄደ ነበረ። ሁሌም ሁለተኛ ሚስት ለካ እያጫሃት ነበር ምናምን በላይ የተናገረችበት መንገድ እንግዲህ ለደረጀ ራሱ በጣም ከባድና አእምሮን ራሱ የሚነካ ነገር ነው። እሱ እንግዲህ የሆነውን ነገር እውነታውን እሱና መድኃኒዓለም ናቸው የሚያውቁት። ማለት ይሄ ነገር የተፈጠረበት መንገድ የአንድ ቀን ስህተት ነው። ሁለተኛው ደግሞ ያው በሰላም ፍለጋ እንጂ ደረጀ የሚያውቀው ነገር የለውም። ስለዚህ በዚህ መካከል የተፈጠረው ነገር በጣም የሚያሳዝንና ከባድ ነገር ነው። ቤተሰቦቻችን ግን ያው ምንም ማድረግ አይቻልም። ማርታ እንግዲህ ያለችበት ስሜት ትክክል ናት። ግን መቼ ተረጋግታ እንዴት ነገሩ እንደሚስተካከል እንግዲህ እነ ናታንና አቢጌል ይህን ነገር ለማስተካከል ሁኔታዎችን ለማረጋጋት እዚህ ጋር በጣም ትልቅ ስራ መስራት አለባቸው ብዬ አስባለሁኝ። እንግዲህ ደረጀም ከቤት ስለጠፋ ቀጥታ ወደ ስራ ቦታ ሄደው ለመፈለግ ሂደዋል። ዳጣና አቢጌል ማለት ነው ቤተሰቦቻችን። አቢጌል ያው ታይቀይመዋለች ከተከፍታበታለች ምናምን፣ ምክንያቱም ይሄ ነገር ለምን አደረገ ብላ ግን ናታን ስለነገራት ያው በተወሰነ መልኩ ስላስረዳት ሰላም ፈልጋ ነው ሆን ብላ ነው እንደዚህ ያደረገችው በሰከረበት ሰዓት ላይ ብሎ ስለነገራት ያን ነገር ይዛለች። ግን ደግሞ አይ አላመነችበትም 100%። ስለዚህ አሁን ያለውን ነገር እንግዲህ ኤቢ ያው አባቷ ስለሆነ አሳዝኗታል። ጀስት አዝናለች፣ እንደሚያዝሰው አዝናለች። ግን ደግሞ ያው አለ አይደለ እናቷ ላይ ያደረገው ነገር በጣም ከባድ እንደሆነ ተረታለች ማለት ነው። እንግዲህ እናቷን አይዞሽ ብላ እናቷን የተወሰነ መልኩ ካረጋገች በኋላ ደረጀ እንግዲህ በቃ ከእናታችሁ ጋር ኖሮ እኔ ካሁን በኋላ ምንም ማስፈልግ ነገር አይደለሁም እስካለሁ በህይወት ድረስ ምንም አይነት ነገር የሚጎልባችሁ ነገር የለም እንደ አባት እስከዛሬ ደግሞ ወዳችኋለሁ ብላችሁ አንቺንም ሆነ ሁላችሁንም ልጆችን እንዲሁም ደግሞ ማርታን ጭምር እወዳችኋለሁ ስላችሁ ለማስመሰል ወይም ደግሞ ከአንገት በላይ አይደለም። ውዴታዬ ደግሞ የእውነት ነው። ግን ደግሞ በቃ ስለተፈጠረው ነገር ሌላ ምንም ልል አልችልም። አቢጌል አውቃለሁ እንደተቀየምሽልኝ ይቅርታ በቃ ይቅርታ ብሏት ነው የሄደው። እንግዲህ እሷን በጣም ነው ያለቀሰችው። አቢጌልም በጣም ከባድ ነው። ቤተሰቦቻችን አስባችሁታል? ይሄ በጣም አደጋ ነገር ነው እና ቤተሰቡ በዚህ ልክ በሀዘን ተውጦ ማየት በጣም ከባድ ነው። በመጨረሻም እንግዲህ ዳጣና ሰላም ማርታማን ነው አቢጌል ሂደዋል ደረጀን ሊፈልጉ። ሲሄዱም እንግዲህ መንገድ ላይ ምን እንደገጠማቸው ባናቅም ደንግጠዋል። እንግዲህ ደረጀ ምናልባት በስሜት ሊው ጠጥቶ ሰክሮ ይሆን ምን አይነት ስሜት ውስጥ እንደገባ መድኃኒዓለም ይወቅ እና በቃ ሁኔታውን ስናይ እንግዲህ በቃ በድንጋጤ ተውጠው ነው እያዩት ያለው። አባዬ ነው ምናምን እያሉ ነበረ። እንግዲህ ምን ተፈጥሮ እንደሆነ እሱን ቀጣይ የምናየው ነው የሚሆነው። እንግዲህ ከዚህ የከፋ እንትን እንደማይል ተስፋ እናደርጋለን ማለት ከዚህ የከበደ ነገር። ስለዚህ ውድ ቤተሰቦቻችን መልካም እንደሚሆን ተስፋ እናደርጋለን። ቀጣዩ ደግሞ ያማረ የሰመረ ሁሉም ነገር ጥሩና መልካም የሚሆንበት እንደሚሆን እንመኛለን ውድ ቤተሰቦቻችን። ስለዚህ ባለው በነበረው ነገር እንግዲህ እግዚአብሔር የተመሰገነ ሁሉም ነገር ሰላም አልፏል ማለት ነው። ያው ማርታ አሁን እንደውም የዳጣንም ራሱ ዙ ተያይዞ ብታቅ መልካም ነው ብዬ አስባለሁ። ምክንያቱም ተገማ ይቀርብስብስ ይላል ያገሬ ሰው ሲተርትና ከታወቀ ሁሉም ነገር አንድ ላይ ታውቆ መፍትሄውም አንድ ላይ ተያይዞ መሄድ አለበት ከነስር መሰረቱ። ሰላምም እዚህ ጋር ተወቅ እንደውም በቃ ያንቺንም ማወቅ አለባት። አንቺ እንደፈልገሽ እንዳደረግሽውና አባዬ እንደሰከረ ለማርታ ማስረዳት አለብሽ ስትላዳጣ አረባክሽ ነው እንዴ እንደዚህ የሚባል ነገር አለ እንዴ? ኦኬ እንደዛ አንቺ እንደዛ ካልሽማ ይሄማ ሌላም እንትን አለ ማለት ነው እያለ ነው የሚገኘው። ስለዚህ እንዳጠቃላይ ትንሽ ነገር ከባድ ነው እውነት ለመናገር ግን እንግዲህ ሁሉም ነገር በመልካም እንደሚስተካከል ተስፋ እናደርጋለን። ሰላምም ደግሞ አረባክሽ እንደዛ ከሆነማ መጀመሪያ የኔም ተኋላ የደረጀ እንደዛ ሰዓት ያኔ ያደረኩትኝ ማለት ከኋላ የተፈጠረውም ነገር መታወቅ አለበት። ያ ማለት ደግሞ አንቺን እንደወለድኩሽም ማርታ ማወቅ አለባት እያለች ነበረ። በቃ አንቺ ምንድነው የምትይው ያለቻት እንግዲህ ዳጣና ሰላምን በቃ ጥሩ ሁኔታ ላይ አይደሉም። ዳጣም በጣም ነው የተናደደችው፣ በጣም ነው ያዘነችው። በነገራችን ላይ ሁሉም ሰው ባሉበት ትክክል ናቸው እኮ ደረጀም ትክክል ነው ማለት ሰው ነውና ይሳሳታል። በአንድ ቀን ተሳሳተ። ሰላምን በዛ ሰሳት ልጅ ተወለደ፣ ልጇ ተጣለባት። ልጇን ለመተካት 20 ዓመታትን ጠበቀች። ሳትመጣ ወይም ሳታገኛ ስትቀር የራሷን አማራጭ ወሰደች።
በቃ አለቀ። ማርታም ደግሞ በትዳሯ ላይ የምታምነው ባሏ ከሰራተኛዋ ልጅ እንደወለደች ስትሰማ በቃ ይሄ ስሜት ምንም እንትን የሚባል ነገር አይደለምና ብቻ እንዴት ብዬ ልንገራችሁ ጋይሶችዬ፣ በጣም የሚያስደነግጥ ነገር ነው። ኤኒዌይስ እግዚአብሔር ይመስገን እንግዲህ ሁሉም ነገር ተስተካክሎ ይህ ቤተሰብ ወደ ነበረበት እንደሚመለስ እምነታችን ነው። እንግዲህ ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። እወዳችኋለሁ። ባይ